10ሩን ሕዋሳት ጠብቀው ሲቆዩ በ10ኛው ቀን መንፈስ ቅዱስ ተላከላቸው። በ10ሩ የመላእክት ከተሞች ምስጢረ ሥጋዌን ጌታ እያስተማረ ነበረ አሉ። ነገር ግን እንዴት ሰው እንደሆነ አላውቁም፣ ምስጢሩን አልተረዱም። መከራውን ነግሯቸዋል። መላእክት ከተማ 10 ነው። የመላእክት ከተማ እንደምታውቁት ኢዮር፣ ራማ፣ ኤረር ተብሎ የሚጠራ ነው። ኢዮር 4 ከተማ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገው ብቻውን አይደለም። እስኪ ቀና ብለህ ተመልከት ይላል። እስኪ ቀና ብለህ ተመልከት ይላል ዮሐንስ አፈወርቅ። ከምድር ወደ የእኛ አድራሻ ያ ነው፣ የእኛ ከፍታ ያ ነው። ዲያም ቅዱስ ዮሐንስ አፈወርቅ ቀዳሚሰ ሐመድ ወመሬት ንሕነ ይላል። አስቀድሞ እኛ አፈር ነበርን ይላል፣ ትቢያ ነበርን ይላል፣ ተዋርደን ነበር። ሰው ልጅ ከወረደበት በታች ምንም አልነበረም ይላል። የሰው ልጅ ከተዋረደበት በታች ምንም አለ። ምን ማለት ነው? አሁን ደግሞ ይላል ዮሐንስ አፈወርቅ ከፍ ካለበት ቦታ በላይ ሌላ ምንም የለም ይላል። ክብርና ምስጋና በእውነት ለአምላካችን ይሁን። አስደናቂ ነው። የእኛ ስጋ ይሄ የሚበሰብሰው ይሄ አፈር የሆነው ትቢያ የሆነው አመድ የሆነው ስጋ በኪሩቤል ጀርባ ተቀምጧል፣ በጽርሐ አርያም ተቀምጧል። የሰውን ልጅ አዝሎ ነው የሄደው። የሰውን ልጅ ተሸክሞ ነው የሄደው። ነቢይ ዜማ ተሰማይ ይገባሃል፣ ታርደሃልና፣ ህዝቡን ይዘህ መጥተሃልና፣ ክርስቲያኖችን ወገኖችን ይዘህ መጥተሃልና ምስጋና ይገባሃል ብለው በታላቅ ዜማ መላእክት አመስግነውታል። ክብርና ምስጋና ከዕርገቱ በረከት እንዲያሳትፈን የእርሱ ቅዱስ ፈቃድ ይሆንልን። ከዕርገቱ ጀምሮ እስከ ጰራቅሊጦስ ድረስ ያሉት 10 ቀናት ናቸው። ልዩነታቸው በየዓመቱ አይለዋወጥም። ይህም የሆነበት ምክንያት አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳ በ40ኛው ቀን አረገ። በአረገ በ10ኛው ቀን ደግሞ ለሐዋርያት መንፈስ ቅዱስን ላከላቸው እና መንፈስ ቅዱስን በመቀበላቸውና ጌታ በማረጉ መካከል ያሉት የቀናት ልዩነት 10 ቀናት ናቸው። እነዚህ 10 ቀናት ብዙ ምስጢራትን ያሳያሉ። ሁለቱን ብቻ ተናግሬ ወደ ዋናው ርዕስ እመጣለሁ። 10 ቀናት ልዩነት የሆነበት ምክንያት አንደኛ የ10 ሕዋሳት ምሳሌ ነው። 10 ሕዋሳት የሚባሉት እንደምታውቁት በሳይንስ 5 የስሜት ሕዋሳት ተብለው የሚጠሩ አሉ። እነዚህ ከውጭ ያሉት ናቸው። ዓይናችን፣ ጆሮአችን፣ መላሳችን፣ እጃችን፣ አፍንጫችን፣ እነዚህ 5 የስሜት ሕዋሳት ይባላሉ። እነዚህኞቹ ስጋውያን ግዙፋን ከውጭ የሚታዩ ናቸው። ውስጣውያን ወይም ደግሞ ውሳጣውያን ደግሞ 5 የስሜት ሕዋሳት አሉ። ቅዱስ አትናቴዎስ ሲናገር ወብነ ክልኤቲ አዕይንት ህየንተ አዕይንት ስጋውያት አሐቲ አይነ ነፍስ ወአሐቲ አይነ ህሊና ይላል። ስለ ስጋውያን አይኖቻችን ፋንታ ውስጥ የህሊና አይንና የልቡና አይን አሉን ይላል። ስለዚህ 2 አይን ከውጭ፣ 2 አይን ከውስጥ፣ 2 እጅ ከውጭ፣ 2 እጅ ከውስጥ እንዲህ እያለ ይቀጥላል ማለት ነው። ረቂቅ የሆነ የስሜት ሕዋስ አለ ውስጥ ያለ። ለምሳሌ ጸሎት ስንጸልይ ይሄኛውን አይናችንን መዝጋት፣ ይሄኛውን ልባችንን መዝጋት፣ ይሄኛውን ጆሮአችንን መዝጋት፣ ይሄኛውን የዓለምን አንደበታችንን መዝጋት ያስፈልጋል። የውስጥ ስሜቶቻችን፣ የውስጥ አይናችን፣ የውስጥ ልባችን፣ የውስጥ ጆሮአችን፣ የውስጥ አንደበታችን፣ የውስጥ ማንነታችን እሱን ማብራት ያስፈልጋል እና እነዚያ ስሜቶች 5ቱ የስሜት ሕዋሳቶች የውጭ፣ 5ቱ የስሜት ሕዋሳት የውስጥ ተብለው ይጠራሉ። አጠቃላይ 10 ሕዋሳት ይባላሉ። ስንት ሕዋሳት ይባላሉ? 10 ሕዋሳት። እነዚህ 10 ሕዋሳት መጠበቅ አለባቸው። እነዚህ 10 ሕዋሳት ሲጠበቁ መንፈስ ቅዱስ ይወርዳል። ማን ይወርዳል? መንፈስ ቅዱስ ይወርዳል። ጌታ 10 ቀናት ካረገ በኋላ መንፈስ ቅዱስን ለሐዋርያት ሳይልክላቸው የቆየበት ምክንያት 10 ቀናት የ10 ሕዋሳት ምሳሌ ሆነው 10ሩን ሕዋሳት ብትጠብቁ መንፈስ ቅዱስን እልክላችኋለሁ፣ መንፈስ ቅዱስ ያድርባችኋል ለማለት 10 ቀናትን ጠብቋቸዋል። በጣም በአስደናቂ ሁኔታ የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ሳምንት የሰማችሁት ወንጌል ጴጥሮስን ጌታ እየደጋገመ ትወደኛለህ እያለ እየጠየቀ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ እያለ ጌታ 3 ጊዜ ለጴጥሮስ ይህንን ነግሮታል። ምን ይመስላችኋል? ስለ በግ ብቻ የተነገረ ይመስላችኋል? ስለ ግልገል የተነገረ ይመስላችኋል? ስለ ጠቦት የተነገረ ይመስላችኋል? ስለ መንጋው፣ ስለ ምእመናን፣ ስለ ኦርቶዶክሳውያን፣ ስለ ክርስቲያኖች የተነገረ መሆኑ እንዳለ ሆኖ
ነገር ግን ይሄ ቃል ለእያንዳንዳችን እንደ ጴጥሮስ ሆነን የተነገረን ቃል ነው። በጎችን ጠብቅ ማለት፣ ጠቦቶችን ጠብቅ ማለት፣ ግልገሎችን ጠብቅ ማለት፣ ህዋሳቶችን ጠብቅ ማለት ነው። ሰውነትህን ጠብቅ ማለት ነው። አይምሮህን ጠብቅ ማለት ነው። አንደበትህን ጠብቅ ማለት ነው። እጅህን ጠብቅ ማለት ነው። እግርህን ጠብቀው ማለት ነው። ዓይንህን መጥፎ ነገር ከማየት ጠብቀው ማለት ነው። ዓይንህን ለወንጌል፣ ዓይንህን ለመጽሐፍ ቅዱስ፣ ዓይንህን ለገድላት፣ ዓይኖችን ለድርሳናት፣ ዓይኖችን ለመልካም ነገር፣ ዓይኖችን የቤተ ክርስቲያንን ክብር ለማየት፣ ዓይኖችን የጌታን ክብር ለማየት፣ ዓይኖች ጆሮዎች የምስራችሁን ወንጌል እንዲሰሙ አድርጋቸው እንጂ ለሌላ ነገር አታውላቸው፣ ለመጥፎ ነገር አታውላቸው፣ ጠብቃቸው የሚለውን ምስጢር የሚያሳይ ነው። 10 ቀናት እነዚህ 10 ሕዋሳት የሚያሳዩ ናቸው። ሐዋርያት 10 ሕዋሳት ጠብቀው ሲቆዩ በ10ኛው ቀን መንፈስ ቅዱስ ተላከላቸው። ክብርና ምስጋና ለአምላካችን ይሁን። የመጀመሪያው ይሄ ነው። ሁለተኛው 10 ቀናት ጌታችን መድኃኒታችን ኢየሱስ ክርስቶስ ከዕርገቱ ጀምሮ እስከ ጰራቅሊጦስ ድረስ ባሉት 10 ቀናት በመላእክት በ10 ከተሞች ምስጢረ ሥጋዌን ያስተምር ነበር። እየሰማችሁኝ ነው? በ10 የመላእክት ከተሞች ምስጢረ ሥጋዌን ጌታ እያስተማረ ነበረ። ይሄ ምስጢረ ሥጋዌ፣ ነገረ መንግሥተ ሰማያት፣ ስርዓተ ቤተ ክርስቲያን እነዚህ የተሰበኩት በትንሣኤው ሰሞን ከትንሣኤው ጀምሮ እስከ መንፈስ ቅዱስ በዓለ መንፈስ ቅዱስ በ50 ቀናት ውስጥ ተሰብኳል። አንዱ በዚህ ምድር ተሰብኳል፣ አንዱ በገነት ተሰብኳል፣ አንዱ በሰማይ ተሰብኳል። በገነት ተሰብኳን ያልኳችሁ ጌታ ከሙታን ተለይቶ ከተነሳ በኋላ ለነፍሳት ምስጢረ መንግሥተ ሰማያትን አስተምሯቸዋል። የመንግሥተ ሰማያትን ምስጢር ነግሯቸዋል። ይሄ ብቻም አይደለም፣ ከሲኦል እየነጠቀ ሲያወጣቸውም ጭምር የገነትን ምስጢር፣ የምስጢረ ሥጋዌን፣ የሥጋዌን ሰው የመሆንን ምስጢር ለነፍሳት ጌታ ገልጦላቸዋል። ለነፍሳት ከሲኦል ላወጣቸው ለነፍሳት ማን እንደሆነ፣ ምን እንደሆነ፣ ለምን እንደመጣ፣ መቼ እንደመጣ፣ እንዴት እንዳዳናቸው በሚገባቸው፣ በሚገባቸው፣ በመጠናቸው፣ በልካቸው፣ በወሰናቸው በገነት ላሉ ነፍሳት ጌታ ምስጢረ ሥጋዌን አስተምሯቸዋል። ከዚያ ቀጥሎ ደግሞ 40 ቀናት ለሐዋርያት ምስጢረ መንግሥተ ሰማያትን፣ ስርዓተ ቤተ ክርስቲያንን፣ መጽሐፈ ኪዳንን አስተምሯቸዋል። ይሄ ማለት ነው በምድር ተሰብኳል፣ በገነት ተሰብኳል። የቀረው በየት ነበር ቢባል በሰማይ። መላእክት የጌታችን የመድኃኒታችን የኢየሱስ ክርስቶስን ሰው መሆን ያውቃሉ። ነገር ግን እንዴት ሰው እንደሆነ አላውቁም። ምስጢሩን አልተረዱም። ያልተረዱት ምስጢር ስላለ ማወቅ የሚገባቸውን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ለመላእክት ነግሯቸዋል። መከራውን ነግሯቸዋል። ስንት ጊዜ እንደተገረፈ፣ እንዴት እንደተገረፈ፣ እንዴት መከራ እንደተቀበለ፣ እንዴት እንደተሰማው፣ እንዴት እንደተሰቃየ፣ የሰውን ልጆች እንዴት እንደሚወድና እንዴት ነፃ እንዳወጣን ለመላእክት ነግሯቸዋል። ክብርና ምስጋና ለአምላካችን ይሁን። በእውነት በእነዚህ 10 ቀናት መላእክት በነገድ 99 ናቸው። በእርግጥ ሲፈጠሩ 100 ነገድ ሆነው ነው የተፈጠሩት። ነገር ግን አሁን 99 ናቸው። ይሄ በጣም ሰፊ ሀሳብ ያለው ነው። በከተማ ደግሞ 10 ናቸው። ወይም የመላእክት ከተማ 10 ነው። የመላእክት ከተማ እንደምታውቁት ኢዮር፣ ራማ፣ ኤረር ተብሎ የሚጠራ ነው። ኢዮር 4 ከተማ አለው። ራማ 3 ከተማ አለው። ኤረር 3 ከተማ አለው። አጠቃላይ 10 ከተሞች አሉ። ጌታ በእነዚህ በ10 ቀናት በእያንዳንዱ ቀን አንድ ከተማ፣ በእያንዳንዱ ቀን አንድ ከተማ እያደረገ 10 ቀናት በ10 ከተማ ለመላእክት ክብሩን አስተምሯቸዋል። ክብርና ምስጋና ለአምላካችን ይሁን። እንዲያውም በጣም የሚደንቀው በዚህ በዕርገት ማህሌት ላይ ቅዱስ ያሬድ የተናገረውን ሊቃውንቱ አብይ ዜማ ተሰምአ በሰማይ እያሉ ያመሰግናሉ። አብይ ዜማ ተሰምአ በሰማይ ማለት በሰማይ ትልቅ ዜማ ተሰማ ማለት ነው። እስኪ በሉ በሰማይ በሉ ትልቅ ዜማ ተሰማ። ምን አይነት ዜማ ተሰማ? ትልቅ ዜማ ነው የሚለው ቅዱስ ያሬድ። ወፍራም ዜማ ብሎ ነው የሚገልጠው። ትልቅ ዜማ እንደ ብዙ ውሃ ድምፅ፣ እንደ ብዙ ወንዝ ድምፅ፣ የሚያስደንቅ የሚነቀንቅ፣ ዓለምን የሚያንቀጠቅጥ፣ ዓለምን የሚያናውጥ ዜማ ነው የተሰማው። መቼ? እንዘ የዐርግ ወልድ ዲበ መንበሩ ብሎ ይገልጠዋል። ጌታ ወደ ክብሩ ዙፋን ባረገ ጊዜ ይላል። ክብርና ምስጋና ለስም አጠራሩ ይሁን። ለምን እንደሆነ ታውቃላችሁ? ለምን መላእክት እንዲህ ወፍራም ዜማ፣ እንዲህ ትልቅ ዜማ፣ ብዙ ዜማ በብዙ ዜማ ያመሰገኑበት ምክንያት ምን እንደሆነ ታውቃላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገው ብቻውን አይደለም፣ ሕዝብ ይዞ እኛን ይዞ ነው ያረገው። ክብርና ምስጋና ለአምላካችን። ሁላችንን ይዞ ዕርገት የሚባለው ይሄ ነው።
እርገት የሚባለው አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አረገ ሲባል ከዚህ የታጣ እዚያ ያለ እዚህ የሌለ ይሄ የተራቆተ ሆኖ አይደለም። ምልአቱ የቀነሰ ሆኖ አይደለም። እያዩት ወደ ሰማይ አረገ ሲባልም እዚህ የለም ከእንግዲህ በኋላ ከነሱ ጋር አይኖርም ማለትም አይደለም። ምንድነው ማሳየት የፈለገው ጌታ? በስጋ ማረጉን ማሳየትና በስጋ ማረጉ ደግሞ የእኛን አድራሻ ማሳየት የሚችል ነው። እኛ ወዴት ነው የሄደው? የእኛ መጨረሻ የት ነው? የእኛ ስፍራ የት ነው? የእኛ ቦታ የት ነው? የእኛ ክብር የት ነው? ይህን የሚያሳይ ነው። እንዲያውም ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ኢትሬኢኑ መጠነ ርህቀት ዘሃለው ማእከለ ሰማይ ወምድር ይላል። እስኪ ቀና ብለህ ተመልከት ይላል። እስኪ ቀና ተመልከት ብለህ ተመልከት ይላል ዮሐንስ አፈወርቅ። ከምድር ወደ ሰማይ ተመልከተው እስኪ ይላል። ከምድር እስከ ጠፈር ያለውን ርቀት ይኸው ምን ያህል ሩቅ እንደሆነ ይላል። ከዚያስ ከጠፈር እስከ ራማ ድረስ ያለውን ርቀት ይኸው ይላል። ከዚያስ ከራማ እስከ ኤረር፣ ከዚያስ ከኤረር እስከ ኢዮር፣ ከዚያስ ከኢዮር እስከ ሰማይ ውዱድ፣ ከሰማይ ውዱድ እስከ መንበረ መንግስት፣ ከመንበረ መንግስት እስከ ጽርሐ አርያም ያለውን ድረስ፣ ከዚያ በኋላ ደግሞ ወሰን የለው። ይህን ሁሉ ርቀት ይኸውና ይላል ቅዱስ ዮሐንስ አፈወርቅ እፈቱ እትናገር በእንተ ሐሳረ ህላዌነ፣ ስለኛ ውርደት ልናገር እፈልጋለሁ፣ ግን ደግሞ ስለ ክብራችንም ልናገር እፈልጋለሁ ይልና ዝቅ ብለን ሲያለ እስከዚያ ከፍታ ድረስ ከፍ አደረገን ይላል። ክብርና ምስጋና ለአምላካችን ይሁን። ያ ከፍታ የእኛ አድራሻ ያ ነው። የእኛ ከፍታ ያ ነው። ያውም ቅዱስ ዮሐንስ አፈወርቅ ቀዳሚሰ ሐመድ ወመሬት ንሕነ ይላል። አስቀድሞ እኛ አፈር ነበርን ይላል፣ ትቢያ ነበርን ይላል፣ ተዋርደን ነበር ይላል፣ ሰቅጠን ነበር ይላል። ከዚያ ከፍ አደረገን ይላል። በጣም አስደናቂው ቅዱስ ዮሐንስ አፈወርቅ ሲገልጥ ምን ይላል? የሰው ልጅ ከወረደበት በታች ምንም አልነበረም ይላል። የሰው ልጅ ከተዋረደበት በታች ምንም አለ። ምን ማለት ነው? ከሲኦል በታች ሌላ ስፍራ አልነበረም ማለት ነው። ተዋርዶ ነበር፣ እስከ ሲኦል ገብቶ ነበር። አሁን ደግሞ ይላል ዮሐንስ አፈወርቅ ከፍ ካለበት ቦታ በላይ ሌላ ምንም የለም ይላል። ክብርና ምስጋና በእውነት ለአምላካችን ይሁን። አስደናቂ ነው። የእኛ ስጋ ይሄ የሚበሰብሰው ይሄ አፈር የሆነው ትቢያ የሆነው አመድ የሆነው ስጋ በኪሩቤል ጀርባ ተቀምጧል፣ በጽርሐ አርያም ተቀምጧል። ያ ማለትን ማለት ነው ክርስቶስ ይዞት አድርጓል። ስለዚህ መላእክት ለምን አመሰገኑት ቢባል ብቻውን አይደለም ክርስቶስ የሄደው፣ የሰውን ልጅ አዝሎ ነው የሄደው። የሰውን ልጅ ተሸክሞ ነው የሄደው። እኛን ይዞ ነው የሚሄደው። ስለዚህ እንዲህ ብለው አመሰገኑት። አብይ ዜማ ተሰማይ፣ ይገባሃል፣ ታርደሃልና፣ ህዝቡን ይዘህ መጥተሃልና፣ ክርስቲያኖችን ወገኖችን ይዘህ መጥተሃልና ምስጋና ይገባሃል ብለው በታላቅ ዜማ መላእክት አመስግነውታል። ክብርና ምስጋና ለአምላካችን ይሁን። በድጋሚ ይሄ ነው እርገት ተብሎ የሚጠራው። ያ ስፍራ እኔና እናንተ የምንጠበቅበት ስፍራ ነው። እርገት ማለት በዓሉ ተከብሮ እንዲሁ የሚታለፍ አይደለም። የኔና የእናንተ መጨረሻ የምንጠበቅበትን ስፍራ የምናውቅበት ነው። ክርስቲያኖች በዓላትን ስናከብር በመጠጥና በምግብ ብቻ አይደለም የምናከብራቸው፣ ከፍታችንን የምናውቅበት ነው። እርገት የመጨረሻው በዓል ነው። የመጨረሻው ከፍታ ነው። የመጨረሻው ርቀት ነው። የመጨረሻው ክብር ነው። የመጨረሻው ስፍራ ነው። የመጨረሻው ሕይወት ነው። እኔና እናንተ እንድንሄድ የምንፈለገው ወደዚያ ወደ ጸጋ ዙፋን ነው። ክርስቶስ ያረገው እኛን ሊያሳርገን ነው። አባቶቻችን ሲናገሩ አርገ እግዚአብሔር ከማያለቡ እርገተ ጻድቃን ንጹሐን፣ እግዚአብሔር ያረገው የጻድቃንን የንጹሐንን የምእመናንን እርገት ያስረዳ ዘንድ ነው። ምክንያቱም እሱ በማረጉ እኛ አርገናልና በእርሱ እርገት የእኛ እርገት ተረጋግጧልና ብለው ይገልጡታል። እና እርገት የሚባለው የኔንና የእናንተን ወደ ሰማይ መውጣት የኔንና የእናንተን ከፍታ የሚያሳይ ነው። እርገት ማለት ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ስፍራ የተለየ ስፍራ ነው። ቢታንያ ተብሎ የሚጠራ ቦታ ነው። ቢታንያ ማለት ቤተ ኤንያ፣ ቤተ አነያ ተብሎ ይጠራል። አነያ ኤንያ ተብሎ የሚጠራ ሰው ቤት፣ ሀገር፣ ስፍራ፣ መንደር፣ ከተማ ማለት ነው። ፋዘር ታድሮስ ያዕቆብ ማላት የሚባሉ ሰው በኮሜንተሪያቸው ይህንን የቅዱስ ሉቃስን ወንጌል በተረጎሙበት ትርጓሜ ላይ ቢታንያ ማለት ዘሃውስ ኦፍ ሰፈሪንግ ወይም ዘሃውስ ኦፍ ኦቢዲየንስ ማለት ነው ብለው ይተረጉሙታል። ዘሃውስ ኦፍ ሰፈሪንግ ማለት የስቃይ ቦታ ማለት ነው። ዘሃውስ ኦፍ ኦቢዲየንስ ማለት የመታዘዝ ስፍራ፣ የመታዘዝ ቦታ ማለት ነው። ይህ ቢታንያ የሚባለው የአልዓዛር፣ የማርያ፣ የማረታ ሀገር ነው። ጌታ ብዙ ስራዎችን የሰራበት ብዙ ተአምራትን ያደረገበት ስፍራ ነው። ይልቁንም የ4 ቀን ሬሳ አልዓዛርን የቀሰቀሰበት ቦታ ነው። ጌታ ያረገው በዚህ ቦታ ነው።
ወንጌሉም እንዲህ ብሎ ይገልጠዋል። አውጽኦም አፋ እስከ ቢታንያ አንስአ እዴሁ ወባረኮሙ። ቅዱስ ያሬድም ይህንኑ ይገልጠዋል። ወደ ቢታንያ አወጣቸው እጆቹንም አነሳና ባረካቸው ይላል። ስለዚህ ይሄ ስቃይ ቦታ ተብሎ የሚጠራው ስቃዩ በአእምሯችን ታትሞ እንዲኖር የሚያሳይ ነው። የመታዘዝ ቦታ ዘ ሃውስ ኦፍ ኦቢዲየንስ ተብሎ ደግሞ የተጠራው እየታዘዝን እንድንኖር ነው። ይሄ ብቻ ሳይሆን ለሐዋርያት ጌታ የሰጣቸው ትእዛዝ አለ። ይሄ ትእዛዝ ምን የሚል ነው? ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ የሚል ትእዛዝ ነው። ይህንን ትእዛዝ የሚሰጥበት ቦታ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገው በቢታንያ ነው። ኃይል ምንድን ነው? ኢየሩሳሌም ምንድናት? የሚለውን ሀሳብ ከማየታችን በፊት ጥቂት ነገሮች እንዴት እንዳረገ እሱን ላሳያችሁ። ጌታችን ሲያርግ በመካከላቸው ሐዋርያት ከበው ቡራኬውን ከሰጣቸው በኋላ እጆቹን እንዳስተላለፈ ወይም እንዳመሳቀለ እያዩት አፈፍ ብሎ በድረግ ብሎ ወደ ላይ ወደ ሰማይ ወደ ደመናው መውጣት ጀመረ። ወእንዘ ይባርኮሙ ይላል ግዕዙ፣ ተራሃ ቆሙ ይላል። እየባረካቸው ራቃቸው ይላል። አማርኛው መጽሐፍ ቅዱስ እየባረካቸው ተለያቸው ይላል። አሁን መለየት መራቅ የሚለው ሊቃውንቱ የርቀት ያይደለ የርህቀት ብለው ተርጉመውታል። የርቀት ማለት ነው። የርቀት ያይደለ ማለት ስጋ በመለኮት የተዋጠ አይደለም፣ የተመጠጠ አይደለም። ስጋ አልቀለጠም፣ ስጋ አልረገፈም፣ መሬት ላይ አልወደቀም፣ ገፎ እንደ ልብስ አልጣለውም፣ ይዞት አድርጓል ለማለት ነው። ክብርና ምስጋና ለስም አጠራሩ ይሁን። በእውነት የእኛን ስጋ ይዞት አድርጓል፣ አልተጸየፈውም። ይህንን የሚያሳይ ነው የርቀት ያይደለ የርቀት የሚለው። በጣም ግን አስደናቂው እጁን እንዳመሳቀለ እያዩት ነው ወደ ደመናው የገባው። ያ ደመና የጌታ የክብሩ ደመና ነው። የእርገት ደመና፣ የምጽአት ደመና፣ የጥምቀት ደመና፣ የደብረ ታቦር ደመና የባህሪ ክብሩን የሚገልጥ ነው። ያ ማለት ነው እንደዚህ አይነት ደመና አይደለም። ደመና መስሎ የሚታየው ክብሩ ነው፣ ጌትነቱ ነው፣ ስልጣኑ ነው፣ አምላክነቱ ነው። ክበብ መስሎ የሚታየው ልክ ፀሐይን ቀና ብለን ማየት እንደማንችል ሁሉ እሱንም ከክብሩ የተነሳ ማየት ስለማንችል በዙሪያው ያለው ክብር ደመና መስሎ ይታየናል ከቸርነቱ የተነሳ እንጂ በቁሙ ደመና ማለት አይደለም። ደመናው ውስጥ ገባ፣ ግን እጁን እንደዘረጋ ነበር። እነዚህ እጆች ምንድን ናቸው ቢባል ኃይል የሚሆኑ እጆች ናቸው። እነዚህ እጆች የተስፋ እጆች ናቸው። እነዚህ እጆች የሹመት እጆች ናቸው። እነዚህ እጆች የበረከት እጆች ናቸው። እነዚህ እጆች የስልጣን እጆች ናቸው። እነዚህ እጆች የተአምራት እጆች ናቸው። እነዚህ እጆች ዛሬም በዚህ ቤተክርስቲያን ላይ ተአምራት የሚያደርጉ ኃይል የሚያደርጉ ህብስቱን ወደ ስጋነት ወይኑን ወደ ደምነት የሚለውጡ ካህናትን የሚሾሙ ቀሳውስትን የሚሾሙ ሊቃነ ጳጳሳትን የሚሾሙ መምህራንን የሚያስረሱ ቤተክርስቲያንን የሚከድኑ እናንተን የሚሸፍኑ እነዚህ እጆች ከመዓት የሚታደጉ ከቁጣ የሚታደጉ ከሞት የሚሸፍኑ ከመከራ የሚታደጉ ምሕረት የሚሰጡ ፍቅር የሚፈስባቸው ርኅራኄ የሚንዠቀዠቅባቸው እጆች ናቸው። ክብርና ምስጋና ለአምላካችን ይሁን። እነዚህ እጆች ዛሬም በቤተ ክርስቲያን አሉ። አሁን በኋላ ላይ የምትመለከቱት ሁልጊዜ በቅዳሴ ሰዓት ካህኑ እጁን እንደዚህ ያደርጋል። እግዚአብሔር ያሉ ምስለ ኩልክሙ ይላቸዋል። እግዚአብሔር ከሁላችሁ ጋር አይሁን ይላቸዋል። እነዚህ እጆች ምን እንደሆኑ ታውቃላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ እጆቹን እንደዚህ አድርጎ ነበር ያረገው። ዛሬም እየባረከን ነው። ክብርና ምስጋና ለአምላካችን ይሁን። ይህን በረከት የምትሰጠው ይህንን ኃይል የምትሰጠው ይቺ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ብቻ ነው። ያን እጅ ዘርግታ የምትኖር፣ በዚያ እጅ ጥላ ስር ሆና የምትኖር፣ በዚያ እጅ ተከድና የምትኖር፣ በዚያ እጅ ተሸፍና የምትኖር፣ በዚያ እጅ ተማምና የምትኖር፣ ከዚያ እጅ የሚፈሰውን ምሕረት የሚፈሰውን ፍቅር የሚፈሰውን ይቅርታ እየሰጠች እያከፋፈለች የምትኖርች ቤተክርስቲያን ናት። በእውነት ይችን ቤተክርስቲያን የሰጠን አምላካችን የተመሰገነ ይሁን። ክብርና ምስጋና ለስም አጠራሩ ይሁን። እንግዲህ ያን ጊዜ እንዲህ ብለው ቀና ብለው ሲመለከቱ ደመና ተቀብላ ጌታን ሰወረችው። ያው እንዳልኳችሁ በክብሩ ተሰወረ፣ በጌትነቱ ተሰወረ ማለት ነው። በሐዋርያት ሥራ ይህንንም የጻፈ ቅዱስ ሉቃስ ነው። ምዕራፍ 1 ከቁጥር 10 ጀምሮ ስትመለከቱ ሐዋርያት የማየት ፍጻሜ፣ ሰማይ ማለት የእኛ ሊቃውን ሲተረጉሙ የማየት ፍጻሜ፣ የማየት ድንበር፣ የማየት ወሰን፣ የማየት መጨረሻ ማለት ነው ይላሉና ተሰውራቸዋል እኮ ግን አይናቸውን ሰማዩ ላይ እንደተከሉ እዚያው ቀርተዋል ሐዋርያት። ለምን የሚባል 3 ዓመት ከ3 ወር አብሯቸው ኖረዋል። ስለዚህ ተጨንቀዋል፣ ደንግጠዋልና ቀና ብለው ሲመለከቱ 2 ነጫጭ የለበሱ መላእክት መጡና እናንተ የገሊላ ሰዎች ምንድን ነው የምትመለከቱት አሏቸው። እነሆ እሱ ወደ ላይ ሲወጣ እንዳያችሁት በኋላ ይመጣል፣ እናንተንም ይወስዳችኋል አሏቸው። ክብርና ምስጋና ለስም አጠራሩ ይሁን። በእውነት ይወስደናል።
በየጊዜያችን ሁላችንን የሚወስደን ወደ ሲኦል አይደለም፣ ቸር ነውና። የሚወስደን ወደ ገሃነመ እሳት አይደለም፣ መሐሪ ነውና ርኅሩህ ነውና። የሚወስደን ወደ አባቱ ሀገር ነው። የሚወስደን ወደ ራሱ ሀገር ነው። የሚወስደን ወደ ባህሪ ሕይወት ወደ መንፈስ ቅዱስ ሀገር ነው። ስለዚህም ክርስቶስ አድርጓል፣ በዚያ ይጠብቀናል። ሁላችንንም ለጸጋው ዙፋን ያብቃን። እርገት ማለት ይሄ ነው። ትእዛዙ ምንድን ነው? ኃይል ዓለም ከተማ በረከትን ያገኛሉ። ኃይልን እስክትለብሱ ድረስ ማለት መንፈስ ቅዱስን እስክትቀበሉ ማለት ነው። ስለዚህ ኃይል የተባለው የመጀመሪያው መንፈስ ቅዱስ ነው ማለት ነው። ኃይል የተባለው ማን ነው አልኳችሁ? መንፈስ ቅዱስ። ኃይል የሚለውን በእናንተ ቋንቋ ኢነርጂ ወይም ፓወር ብላችሁ ልተረጉሙ ትችላላችሁ። ኢነርጂ በፊዚክስ ቋንቋ ኢነርጂ ኢዝ ካፓሲቲ ቱ ዱ ወርክ ብላችሁ ዲፋይን ታደርጋላችሁ። ኢነርጂ ማለት ስራ ለመስራት የሚያስፈልግ አቅም ማለት ነው፣ ጉልበት ማለት ነው። መንፈስ ቅዱስ ማለት እንደሱ ነው። እኔ የፈለግኩት በተለይ ወጣቶቹ ኃይልን እስክትለብሱ ድረስ ማለት ምን ማለት ነው የሚለውን በደንብ እንድታዩ። ኃይልን እስክትለብሱ ድረስ ምን ማለት ነው? ኃይል መንፈስ ቅዱስ ነው። ምንድን ነው ኃይል? ኃይል ማለት ኢነርጂ የሚባለው ማይለካ ነው፣ ሜዥር ማይደረግ ነው። ኢነርጂ የሚባለው አይታይም፣ አይጨበጥም፣ አይዳሰስም። ኢነርጂ የሚባለው ሁልጊዜ ኢፌክቱ ብቻ ነው የሚታየው፣ ውጤቱ ብቻ ነው የሚታየው፣ ስራው ብቻ ነው የሚታየው። ራሱን ኃይሉን አታገኙትም፣ አትጨብጡትም፣ አትዳሱትም። ለምሳሌ እሳት ሁለት አይነት ኢነርጂ አለው፣ ሂት ኢነርጂ እና ላይት ኢነርጂ አለው። የሙቀት ኃይልና የብርሃን ኃይል አለው። እሳትን መዳሰስ አትችሉ። እሳት የሚታየው የሚገለጠው የሚበላው ነገር ሲያገኝ ብቻ ነው። አሁን ለምሳሌ እሳት አታዩም። ለምን? ጧፍ ያበራ ማንም ሰው የለም፣ ሻማ ያበራ ማንም ሰው የለም። እሳቱን የምናየው ሻማ ሲበራ፣ ጧፍ ሲቃጠል እና ጫካ ደን ሲቃጠል ወይም እንጨት ማገዶ ስንጨምርበት ብቻ እሳት ይቃጠላል። እሳት አለ፣ እሳት ግን አይታይም። እሳት አለ፣ እሳት ግን አይጨበጥም። እሳት ይታያል፣ ግን አይያዝም፣ አይዳሰስም። ኃይል የሚባለው እሱ ነው። መንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ኢነርጂ ነው፣ ጉልበት ነው፣ አቅም ነው። ሐዋርያት ስራ እንዲሰሩ የሚያደርጋቸው ነው። ቋንቋ የሚገልጥላቸው ነው። ምስጢር የሚገልጥላቸው ነው። ትንቢት የሚያናግራቸው፣ የምስራቸው ወንጌል በዓለም ላይ እንዲሰማ፣ እንዲሰበክ፣ እንዲነገር የሚያደርግ ነው። ግን መንፈስ ቅዱስ የሚበላው ሰውነት ይፈልጋል፣ እንዲታይ የሚበላው ሰውነት ይፈልጋል። ምን ማለት መሰላችሁ? የሚያድርበት ሰውነት ይፈልጋል። የሚገለጥበት አካል፣ የሚገለጥበት አይምሮ ይፈልጋል፣ ሰው ይፈልጋል። ስለዚህ ሐዋርያት 10 ቀን ይዘጋጃሉ። ከዚያ መንፈስ ቅዱስ መጥቶ በነፋስና በእሳት አምሳል በጭንቅላታቸው፣ በአካላቸው፣ በሰውነታቸው ሲዋሃድ ይታያል። ክብርና ምስጋና ለአምላካችን ቢሆን። ኃይል የሚባለው ኃይልን እስክትለብሱ ተብሎ የተገለጠው ይሄ ነው። አንደኛ። ሁለተኛ፣ ለምሳሌ እሳት ነፋስን ብትወስዱ ኃይል ነው። በነፋስ የምታዩት ኃይል አለ፣ የምንጠቀመው ኃይል አለ። መንፈስ ቅዱስ እንደዛ ለምሳሌ ሲወርድላቸው ለሐዋርያት በነፋስና በእሳት አምሳል ላይ ወረደላቸው። ነፋስ ምን ያደርጋል? ዘርን ያሰራጫል። ለምሳሌ ነፋስ ሲድ ዲስፐርሳል ኤጀንት ተብሎ ይጠራል። እንደምታውቁት ዘርን የሚያሰራጭ ማለት ነው። ለምሳሌ አንድ ፍሬ ያለው ዛፍ እዚህ ቢሆን ነፋስ በኃይል ቢነፍስ ዛፉን ሲመታው ዛፉ ይናወጣል። ያን ጊዜ ፍሬው መሬት ላይ ዱብ ይላል። እዚያው ብቻ ሳይሆን ፍሬው የተወሰነ ርቀት ሂዶ ሊወድቅ ይችላል። ያ ፍሬ ያ ቅንጣት በሌላ ቦታ ያው ዛፍ ራሱ መልሶ እንዲበቅል ያደርገዋል። አያችሁት? ነፋሱ ዘሩ እንዲሰራጭና በሌላ ቦታ እንዲበቅል አደረገው። መንፈስ ቅዱስ ምን አደረገ ቢባል ኢየሩሳሌም ውስጥ የፈሰሰውን የደም ቅንጣት፣ የደም ጠብታ እዚህ ያመጣልን። ቤተክርስቲያን ሰራንበት። ክብርና ምስጋና ለአምላካችን ይሁን። በእውነት የመንፈስ ቅዱስ ስራ ይሄ። ይሄ ብቻም አይደለም። እዚያ የተነገረውን ቃል፣ እዚያ የተነገረውን ወንጌል መንፈስ ቅዱስ በሐዋርያት አማካኝነት ለሀገራችን ለኢትዮጵያ መጣልን። ክብርና ምስጋና ለአምላካችን ይሁን። ብዙ አይነት ትርጓሜዎች አሉ። ኃይል የሚባለው እሱም በኢየሩሳሌም ከተማ ቆዩ ኃይልን እስክትለብሱ ድረስ ማለት በዚሁ ጸንታችሁ ቆዩ መንፈስ ቅዱስን እስክትቀበሉ ድረስ። ስለዚህ የመጀመሪያው ኃይል የተባለው መንፈስ ቅዱስ ነው። ኃይል የተባለው ማን ነው? መንፈስ ቅዱስ ነው። ሁለተኛ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ የተባለው ክርስቶስን እስክትለብሱ ድረስ በእመቤታችን አማላጅነት ቆዩ ማለት ነው። እስኪ በሉ ክርስቶስን በሉ። እስክትለብሱ ድረስ በእመቤታችን አማላጅነት ቆዩ። ማንን እስክትለብሱ ድረስ? ክርስቶስን እስክትለብሱ ድረስ። በማን አማላጅነት? በእመቤታችን አማላጅነት። ከተማ የተባለችው ኢየሩሳሌም የተባለችው እመቤታችን ነው። ኢየሩሳሌም ማለት ሀገረ ሰላም ማለት ነው አልኳቸው። የሰላም ሀገር ማለት ነው። የሰላም እመቤታችን የሰላም ከተማ ናት። የሰላም ሀገር ናት። እንዲያውም የእግዚአብሔር ሀገር ናት። እስኪ በሉ የእግዚአብሔር ሀገር በሉ። አትፍሩ፣ የእግዚአብሔር ሀገር በሉ። ልበ አምላክ ዳዊት የተናገረው ነው። መዝሙር 86 ቁጥር 3 ላይ ነኪር ነገሩ በእንቲአኪ ሀገር እግዚአብሔር። የእግዚአብሔር ከተማዊ ስለ አንቺ የተከበረ ነገር ድንቅ ነገር ይባላል። የእግዚአብሔር ከተማ ስለ ወንዝ የተናገረ ይመስላችኋል? ስለ ተራራ የተናገረ ይመስላችኋል?
ስለ ጋራ ሸንተረር የተናገረ ይመስላችኋል? ስለ መሬት የተናገረ ይመስላችኋል? ስለ አፈር የተናገረ ይመስላችኋል? ሀገር የሚለው ዳዊት ስለ ሀገር ተጨንቆ መንፈስ ቅዱስ ስለ ሀገር ተጨንቆ ስለ ተራራ የተናገረ ይመስላችኋል? አይደለም። የእግዚአብሔር ሀገር የተባለች እመቤታችን ናት። መልአኩ ቅዱስ ገብርኤል እንዲህ ብሎ እንደገለጠው በአንቺ መንፈስ ቅዱስ ይመጣል፣ የልዑል ኃይል ይጸልልሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎ እንደገለጠው ሦስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ በማኅፀነ ማርያም አድረዋል። እግዚአብሔር በማኅፀኗ ከትሟል። ክብርና ምስጋና ለአምላካችን ይሁን። ተሸክመዋታል፣ ተሸክመዋለች። አስደናቂ ነው። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ሀገር እንደሆነች ሲገልጥ ጾረቶ እንዘው እቱ ይጸውራ ይላል። ተሸክሟት ተሸከመችው ይላል። እስኪ በሉ ተሸክመዋት በሉ ተሸከመችው። እሱ በመሃል እጁ ፍጥረቱን ይዞ በማኅፀኗ ተቀምጧል። እሷ ደግሞ እሱን በማኅፀኗ ተሸክመዋለች። ይሄ ሐሰት ነው። ይሄ መጽሐፍ ቅዱሳዊ አይደለም። ወንጌል ላይ አልተጻፈም። ይሄ በማኅፀኗ እንዳደረ በእህቱም ድንግልና ተጸንሶ በእህቱም ድንግልና እንደተወለደ እንዳቀፈችው አልተጻፈም። የድንግልና ጡት አጥብታዋለች። ሀገሩ ናት። ክርስቶስ ሀገሬ ብሎ ከጠራት ቅዱስ ያሬድ ሀገረ ክርስቶስ እያለ በተደጋጋሚ ይጠራታል። የክርስቶስ ሀገር፣ የክርስቶስ ከተማ እያለ ይጠራታል። በዚህ ምክንያት ኢየሩሳሌም ተብላ ትጠራለች። ያቺ ኢየሩሳሌም አሁን ሕያዊት አይደለችም። ኢየሩሳሌም አሁን መሬት ናት። ኢየሩሳሌም አሁን ተራራ ናት። ኢየሩሳሌም አሁን ዛፍ ነው ያለባት። ኢየሩሳሌም አሁን ምልክት ነው ያለባት። እመቤታችን ግን ሕያዊት ናት። ክብርና ምስጋና ለአምላካችን ይሁን። ሕያዊት ናት። ይኸውላችሁ ኢየሩሳሌም መሬት ናት። ኢየሩሳሌም ተራራ ነው፣ ዛፍ ነው ያለው። ኢየሩሳሌም ውስጥ ድንጋይ ነው ያለው። አሁን ብትሄዱ እዚህ ቦታ ተሰቅሏን ትባላላችሁ፣ እዚህ ቦታ ሞቷን ትባላላችሁ፣ እዚህ ቦታ ተቀብሯን ትባላላችሁ፣ ትጎበኛላችሁ። ግን መሬቱ አይናገርም፣ ግዑዝ ነው። እመቤታችን ግን ግዑዝ አይደለችም፣ ሕያዊት ናት። አርጋ በመንግስተ ሰማያት ተቀምጣለች። ክብርና ምስጋና ለአምላካችን ይሁን። አስደናቂ ነው። ሀገር የምትባለው ለዚህ ነው። ከተማ ናት። ሁላችን ተሰብስበን በልጇ መሀል እጅ ሆነን በማኅፀኗ 9 ወር ከ5 ቀን ከጌታ ጋር ተቀምጠናል። ስለዚህ እመቤታችን ቅድስት ድንግል ማርያም ሀገር ተብላ ትጠራለች፣ ከተማ ተብላ ትጠራለች። በኢየሩሳሌም ከተማ ቆዩ ማለት በእመቤታችን እናትነት በእመቤታችን አማላጅነት ቆዩ ማለት ነው። ኃይልን እስክትለብሱ ድረስ። ምንን እስክትለብሱ ድረስ? ኃይል የተባለው ክርስቶስ ነው። ኃይል የተባለው ማን ነው አልኳችሁ? ክርስቶስን እስክትለብሱ ማለት ነው። ክርስቶስን መልበስ የሚቻለው በእመቤታችን በኩል ብቻ ነው። ክርስቶስን ማግኘት የሚቻለው በእመቤታችን በኩል ብቻ ነው። ምክንያቱም ክርስቶስ የሚለው ስም፣ ኢየሱስ የሚለው ስም፣ መድኃኔ ዓለም የሚለው ስም አምላክ ሰው በመሆኑ የተጠራበት ስም ነው። ሰው የሆነው ደግሞ ስጋንና ነፍስን የነሳው ከማን ነው? ከእመቤታችን። ስለዚህ በእመቤታችን በቅድስት ድንግል ማርያም በኩል አየነው፣ በላነው፣ ጠጣነው፣ ለበስነው፣ ወረስነው፣ ዳሰስነው፣ ተረክነው፣ ተናገርነው። በዚህ ምክንያት በእመቤታችን በቅድስት ድንግል ማርያም ስንቆይ ክርስቶስን እንለብሳለን፣ ኃይሉን እናገኛለን። ኃይል እንደሚባል ራሱ ክርስቶስ ቅዱስ ጳውሎስ እንዲህ ብሎ ተናግሯል። ፊልጵስዩስ ምዕራፍ 4 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ምንን በሚሰጠኝ? ኃይልን በሚሰጠኝ በክርስቶስ። ኃይል ተብሎ የተጠራ ነው። ኃይልን እስክትለብሱ ድረስ ክርስቶስን ማወቅ የሚቻለው መረዳት የሚቻለው ራሱ በእመቤታችን በቅድስት ድንግል ማርያም በነገረ ማርያም ትምህርት በኩል ነው። በደንብ ይህን ጠንቅቆ ማወቅ ያስፈልጋል። ስለዚህ ኃይልን እስክትለብሱ በኢየሩሳሌም ከተማ ቆዩ ማለት ክርስቶስን እስክትለብሱ በእመቤታችን አማላጅነት በቅዱሳን አማላጅነት መቆየትን የሚያሳይ ነው። ኃይልን እስክትለብሱ። ምንን እስክትለብሱ? ኃይልን። ይሄ ማለት መጨረሻ ላይ ኃይልን እንለብሳለን። አለቀ። ከዛ በኋላ ያ ማለትን ማለት ነው በመጨረሻው በዘላለም ሕይወት ክርስቶስን ካገኘን በኋላ ከዚያ በኋላ ምንም አንፈልግም። የምንኖረው በክርስቶስ ነው ማለት ነው። የምንኖረው በማን ነው? በክርስቶስ። ያን ጊዜ በቅዱሳን አይደለም የምንኖረው። ያን ጊዜ በመላእክት አይደለም የምንኖረው። እየሰማችሁ ነው? ያኔ በዘላለም ሕይወት ነው የምንላችሁ። ያን ጊዜ የምንኖረው በማን ብቻ ነው? ይህን በደንብ ማወቅ ያስፈልጋል። እስከ ምጽአትና ከምጽአት በኋላ። ለዚህ ነው እስከምትለብሱ ድረስ የሚለው። ከዛ በኋላ ማንም አይገፈንም፣ ማንም አያባረንም። በክርስቶስ ኃይልነት እንኖራለን ማለት ነው። ስለዚህ ኃይል ተብሎ የሚጠራው ክርስቶስ ነው። የመጨረሻ ኃይል ተብሎ የሚጠራው ሞት ነው። ወይም ኃይል ተብሎ የሚጠራው የክርስቲያኖች ሞት ነው። እስኪ በሉ ኃይል በሉ እስኪ። የክርስቲያኖች ሞት ነው። ኃይልን እስክትለብሱ ድረስ በየት ቆዩ? በየት ቆዩ? በኢየሩሳሌም ከተማ። ሶስተኛ የኢየሩሳሌም ከተማ ተብላ የምትጠራው ይቺ ቤተክርስቲያን ናት። ይቺ መቅደስ ናት። የኢየሩሳሌም ከተማ ሀገረ ሰላም ማለት ነው። ኢየሩሳሌም ማለት አልኳቸው። ቤተክርስቲያን ሀገረ ሰላም ናት። የሰላም ሀገር ናት። የሰላም ከተማ ናት። ሰላምን የምትናገር፣ ሰላምን የምታበስር፣ የምስራችን የምትናገር ናት። በቅዳሴ ጊዜ ብቻ ከ12 ጊዜ በላይ ቄሱ ሰላም ለሁላችሁ ይሁን ይላል። አያችሁ ሰላም እንዴት እንደሚሰበክ። ማህሌቱን ብትመለከቱ ከዋዜማ ጀምሮ እስከ ማህሌቱ ፍጻሜ ድረስ ሰላም አለ። በየመሃሉ አለ፣ መጨረሻ ላይ አለ። ሰላም ሰላም የሚል ቃልን ተደጋጋሚ ትሰማላችሁ። መጨረሻም ቤተክርስቲያኗ ስታሰናብተን ወደ የቤታችሁ በምን ግቡ ትለናለች?
በሰላም ግቡ ትለ ሰላምን የሚሰጠን አምላክ የተመሰገነ ይሁን። ክብርና ምስጋና ለስሙ አጠራር ይሁን። አመስግኑት። በኢየሩሳሌም ከተማ ቆዩ ማለት በቤተ ክርስቲያን ቆዩ ማለት ነው። በየት ቆዩ ማለት ነው? በቤተ ክርስቲያን። ምንን እስከምትለብሱ ድረስ? ኃይልን እስከምትለብሱ። ምን ማለት ነው? እስከምትሞቱ ድረስ ማለት ነው። እስከምትሞቱ ድረስ፣ ኃይልን እስከምትለብሱ ድረስ። እኛ ሞት ለእኛ ትርጉሙ በነገራችን ላይ የተዛባ ነው። የሞት ትርጉም ለዛ ነው። የሞት ትርጉም ስላልገባን አብዝተን እናለቅሳለን፣ አብዝተን እናዝናለን፣ መጽናናት አንችልም። የምንወዳቸውን ሰዎች ስላጣን በመሰረቱ አብዝተን የምናዝነው ራስ ወዳዶች ስለሆነ ያንን ሰው ስለምንወደው ብቻ እንዳይመስላችሁ። በደንብ እንደው አስተውላችሁ አስባችሁት ከሆነ ለምሳሌ አንድ ሰው ያው ከክፉ ሞት እግዚአብሔር ሁላችንንም ይሰውረን። ነገር ግን አንድ የምንወደውን ሰው ብናጣ በጣም የምናለቅሰው ራስ ወዳዶች ስለሆነ እንጂ ያንን ሰው ስለምንወድ አይደለም። ለምን? ያ ሰው ለእኛ ይጠቅመን ስለነበረ በዛ ምክንያት ስፍስፍ ብለን በእያንዳንዱ ጊዜ እናለቅሳለን። ራስ ወዳዶች ስለሆንን አጣ ነው ብለን ከአጠገባችን አጽናኝ፣ ከአጠገባችን መጋቢ፣ ከአጠገባችን ረዳት ስላጣን በዛ ምክንያት እናለቅሳለን እንጂ ስለምንወደው አይደለም። ታውቃላችሁ፣ ልጆቻችሁን የምትወዱት ልጆቻችሁን ስለምትወዱ አይደለም፣ ራሳችሁን ስለምትወዱ ነው። ለምን እንደሆነ ታውቃላችሁ? በልጆቻችሁ ውስጥ እናንተ አላችሁ። ሁሉም ነገር ሴልፍ ሴንተርድ ነው። በነገራችን ላይ በጣም ካጠናችሁት ሁሉም ነገር ሴልፍ ሴንተርድ ነው፣ ራስን ያማከለ ነው። እና ልጆቻችንን የምንወደው ልጆቻችንን ስለምንወድ ወይ ደግሞ ሰው ወዳዶች ስለሆንን አይደለም። ልጆቻችን ውስጥ የኛ አካል ስላለ ራሳችንን ስለምንወድ ነው። በልጆቻችን ውስጥ የዘላለማዊነት ቴንደንሲ ስላለ ነው። ኢተርኒቲ የሚባለው በልጆቻችን ውስጥ እንደሚቀጥል ስለምናስብ ነው። እና አንዳንድ ነገሮችን ስታያቸው ቀለል ያሉ የሚመስሉ ነገሮች አሉ። ሞት የክርስቲያን ኃይል ነው። ኃይለኛ ምን ሆነው ስንሞት ነው። እየጨረስኩኝ ነው። እስኪ ኃይለኛ ምን ሆነው በሉ። ስንሞት ነው። ለምሳሌ ቅዱሳን ኃይለኛ የበለጠ ኃይለኛ የሚሆኑት ሲሞቱ፣ በአጸደ ስጋ ሳሉ ከሚራዱት ይልቅ በአጸደ ነፍስ ሳሉ የሚራዱት ይበልጣል ይላሉ አባቶቻችን። ቅዱሳን ኃይለኛ የሚሆኑ ለዚህ ነው። እፈቱሰ እፍልስ ወእትፈለጥ እምዝንቱ ዓለም ወአሃሉ በሀበ ክርስቶስ ይላል ቅዱስ ጳውሎስ። እኔ ግን የምፈልገው ከዚህ ዓለም ተለይቼ በክርስቶስ መኖር ነው፣ መሞት ነው የምፈልገው ነው የሚለው ቅዱስ ጳውሎስ። ለምን? ሲሞት ኃይል ይኖረዋል። ሲሞት ሁሉን ያውቃል። ሲሞት እውቀት ያድጋል። ሲሞት ይረቃል። ሲሞት ይመጥቃል። ሲሞት ወደ ሰማይ ይሄዳል። ሲሞት ይረዳል። ሲሞት ለትንሣኤ ዝግጁ ይሆናል። ኃይል የሚባለው እሱ ነው። ኃይልን እስክትለብሱ ማለት እስከምትሞቱ ድረስ። ለዚህ ነው ልበ አምላክ ዳዊት ሲናገር ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው ይላል። ክብር ነው። የጻድቃን ሞት ኃይል ነው። የጻድቃን ሞት ትንሣኤ ነው። የጻድቃን ሞት ሕይወት ነው። የጻድቃን ሞት ዘላለማዊነት ነው። የጻድቃን ሞት ከእግዚአብሔር ጋር መኖር ነው። ኃይል የሚባለው እሱ ነው። ታዲያ እስከምትሞቱ ድረስ በኢየሩሳሌም ከተማ ቆዩ ማለት እስከ ነፍስ ህቅታ ድረስ በመቅደሱ ኑሩ ማለት ነው። እስከ ነፍስ ህቅታ ድረስ። ስንሞት አይደለም መምጣት ያለብን፣ ሬሳችን አይደለም መምጣት ያለበት፣ ለመቀበር አይደለም መምጣት ያለብን፣ ሰው ተሸክሞን አይደለም መምጣት ያለብን፣ ስንታመም ብቻ አይደለም መምጣት ያለብን፣ ስንቸገር ብቻ አይደለም መምጣት ያለብን፣ አንዳች ነገር ስንፈልግ ብቻ አይደለም መምጣት ያለብን። እስከ ሞት ድረስ፣ እስከ እስትንፋስ ህቅታ ድረስ፣ ነፍስ እስከምትወጣ ከስጋ እስከምትለይ ድረስ እስከማንችልበት እኛ በራሳችን መምጣት እስከማንችልበት ድረስ በራሳችን መምጣት አለብን። በመቅደስ መኖር፣ በቤተ ክርስቲያን ህግ መኖር አለብን። የተከበራቸው የእግዚአብሔር ልጆች ከቤተ ክርስቲያን ህግ ወጥተናል። በብዙ መልኩ የሚቸኩል ሰው በጣም ብዙ ነው። የሚጣደፍ ሰው በጣም ብዙ ነው። የሚቅበዘበት ሰው በጣም ብዙ ነው። እኛ እየቸኮልን ቅዳሴው እያጠረ በጊዜ በሌሊት እየተገባ ስብከት እየተጣደፍን ወንጌል እየተጣደፍን ዝማሬው እየተጣደፈ በቃ እየተባለ ውስጣችን ልባችን እየደነገጠ እየሮጥን እየተጣደፍን የምንናገረው እናንተ እንደምትቸኩሉ ስለምናውቅ ነው። መቸኮላችሁን ደግሞ ስለምንደግፍ አይደለም። ከእግዚአብሔር ቀን እየተሰረቀ ከእግዚአብሔር ቀን እየተወሰደ ሰንበት እየተሻረ እንደዚህ እየቀጠለ ሲሄድ እድሜ ያጥራል፣ ዘመን ያጥራል፣ ትውልድ ይኮላሻል፣ ትውልድ ይበላሻል። ወደኋላ እንሄዳለን፣ ወደኋላ እንመለሳለን። በስልጣኔ ሰበብ የገስነገስንባቸው ዓመታት ይበላሻሉ። ብዙ ጊዜ እናገራለሁ። በሰሜኑ የሀገራችን ክፍል ወደኋላ ተመልሷን 50 ዓመት 100 ዓመት በጦርነቱ ምክንያት በወፍጮ ይፈጩ የነበሩ አሁን በድንጋይ ይፈጫሉ። እስከ ቅርብ ጊዜ ድረስ በላምባ ያስፈጩ የነበሩ ላምባ ያበሩ የነበሩ ኤሌክትሪክ የነበራቸው ሰዎች እንደገና ወደ እንጨት ማንደር ተመልሰው ነበር። ውሃ ቧንቧ የነበራቸው ሰዎች እንደገና በአህያ በፈረስ ጭነው በጀሪካን መሸከም ጀምረው ነበር፣ ብዙ ርቀት እየተጓዙ። እኛ ከእግዚአብሔር ውጭ የገሰገስንባቸው ዓመታት ወደኋላ የሚመልሱ ናቸው። ያለ ንስሐ የሚባክኑ ዓመታት፣ ያለ ስጋው ደግሞ የሚባክኑ ዓመታት፣ ሳናስቀድስ የሚባክኑ ዓመታት፣ ለግዚኦታ ብቻ እየመጣን ተሰልፈን ልጆቻችንን አቁርበን ትተን የምንሄድባቸው ዓመታት።
በቅዳሴው መጨረሻ ብቻ እስኪ ሊጨርሱ ነው ብለን መተን ቁጭ ብለን ሰምተን ነገር ግን ተግባር ላይ ሳናውለው የምናባክናቸው ዓመታት እነዚህ ሁሉ የሚቆጠሩ ዕዳ ሸክም የሚሆኑ ናቸው። በኢየሩሳሌም ከተማ ቆዩ ማለት ይሄ ነው። ይህንን ዓለም በጣም ብዙ አየነው፣ ተከተልነው፣ ግን አጠፋን። ትውልድ አሳጣን፣ አልፈሰፈሰን፣ አቅም አልባ አደረገን፣ ጉልበት አልባ አደረገን። ስለዚህ ኃይል የምናገኘው እዚህ ቤተክርስቲያን ነው። ኃይል ያለው እዚህ መቅደስ ነው። ስጋው ደግሞ ኃይል ነው። ንስሐ ኃይል ነው። የካህናቱ ክህነት ኃይል ነው። ማህሌቱ ኃይል ነው። ሰዓታቱ ኃይል ነው። ቅዳሴው ኃይል ነው። ምስጋናው ኃይል ነው። ዝማሬው ኃይል ነው። ወንጌል ኃይል ነው። ጸበሉ ኃይል ነው። የምንቀባው እምነት ኃይል ነው። የምንቀበለው ቡራኬ ኃይል ነው። ይህን ኃይል ደግሞ የምናገኘው እዚህ ነው። እስከምንሞት ድረስ በቤተ መቅደስ ጸንተን በተዋህዶ ሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። እስከ ኃይልን እስከምትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስብሐት ለእግዚአብሔር።